በቃ ይላዩ ከፈለጉ አንቺ አይመለከትሽም። ወልደሽም አግብተሽም ታለቅሻለሽ ምናምን ይታወቅሻል። ሄርሜላ ስታያ ጅል ነው የምትመስልሽ ወይስ ፋራ ነው የምትመስልሽ ወይስ ምን አስበሽ ነው ይሄን ያህል መተሽ አብርሃምን ተይው ይቅርታ አድርግልኝ ምናምን? ይሄ ይኸውልሽ አንቺ ያንቺና የአብርሃም ነገር እኮ ሙቶ የተቀበረ ነገር ነው። ገብቶሻል? ሙቶ የተቀበረ ነገርን በእንደገና ቀስቅሶ እሱን ተይው ብታገቢ ብትወልጂ ምናምን ብለሽ አተካሮ የምታበዢው ሄርሜላ ይሄናል ጅል አይደለችም ወይ ቅል አይደለችም። አንቺ እውነቷን ነው ሄርሜላ ብላሻለች እኮ ቅል ነች ፋራ ምናምን ስትያን ነበር። ምንም ሙድ ምናምን ስትጂ ነበር ከአብርሃም ጋር ሆነሽ በቀደም ባለፈው ማለት ነው። ሄርሜላ ጎበዝ ነች፣ የማሳለፍ ጭንቅላት ያላት ልጅ ነች፣ ስነ ስርዓት ያላት ልጅ ነች። ለሰው ምቀኝነት የምታስብ ሴት አይደለችም። በራሴ መተማመን በራሷ የምትተማመን ጎበዝ ሴት ነች። አብርሃምም ይሄን አይቶ ነው ሁለታችሁንም አልፈልግም ብሎ ሄርሜላን የመረጠው። ያንቺና የአብርሃም ነገር የተቀበረ ነገር ነው። የተቀበረውን ነገር ደግሞ በእንደገና ላንሳው ማለት አይሆንም። ለማንኛውም ይሄን ቪዲዮ ሁላችሁም ላይክ እያደረጋችሁ ለፍቅር እንድታደርሱልኝ እፈልጋለሁ። ፍቅር ራሷን አሟታል መሰለኝ፣ ዛሬ አሟት ነው የመጣችሁ መሰለኝ። ለፍቅር አድርሱልኝ በእናታችሁ እሺ። ሼር እያደረጋችሁ ቆራርጣችሁም ቢሆን አድርሱላት ለፍቅር ማለት ነው። ይኸውልሽ አብርሃምን አንቺ ስላልሽ አይደለም አብርሃም ወይ አንቺ እንደፈለግሽ ስላልሽ አብርሃም ወደ አንቺ የሚመለሰው አይደለም። አንደኛ ነገር ደግሞ ይቅርታ እንኳን ብትያት እንኳን ስለ አብርሃም አውርተሽ አይደለም እንዴ? አብርሃም ስላወራሽ ይሄ እንትና ማናት ፍቅር ማናት ሄርሜላ ዝም ልትልሽ ነው እንዴ? ሄርሜላ እኮ ዝም አትልሽም። የራሷ የሆነ ሰው እኮ ነው እየነካሽ ያለሽ። የራሷን የሆነ ሰው እኮ ነው ተዩ ምንም አይሆንሽም ተይልኝ ምናምን። ምን አይነት ንግግር ነው ይሄ? ምን አይነት ንግግር ነው? ሄርሚ ላይ አሁን ይውላችሁ ቤተሰብ በደንብ አድርጋችሁ ስሙኝ ይሄን ነገር። አሁን ይሄ ነገር ፍቅርና ሩታ ተመካክረው ነው። ገብቷችኋል? ፍቅርና ሩታ ተመካክረው ሄርሜላን አሁንም ጎል ሊያስገባን ነው። ሄርሚ ማንም ሰው ሲጠራሽ ተንከርፈፈሽ መሄድ የለብሽም። ሄርሜላ አንቺ ልብሽ ንጹህ ነው፣ ጨዋ ሴት ነሽ። ለሰው ክፉ የምታስቢ ወይ የበቀል ስሜት ያለሽ ሴት አይደለሽም። ስለዚህ አንቺ ማንኛውም ሰው ሲጠራሽ ብድግ ብለሽ ለምንድን ነው የምትሄጂው? አንደኛ ነገር። ሁለተኛ ነገር ደግሞ ሰው አንቺን ሊያጠቃሽ ይፈልጋል። በአሁኑ ሰዓት አንቺ ከአብርሃም ጋር ስለሆንሽ ሁለቱም ከአብርሃም ጋር መሆን ይመኛሉ። በአሁኑ ሰዓት አንቺ ከአብርሃም ጋር ያለሽው ከአብርሃም ጋር እስኮንሽ ድረስ ማንንም ሰው መስማት የለብሽም። በቃ በራስሽና በራስሽ ነው መሄድ ያለብሽ። ገብቶሻል? እቺ አሁን የመጣችው ፍቅር እኔ በጣም ነው የገረመች። አነጋገሯ ሁሉ የሌለ በቃ የሌለ እኛ ምን አገኛ ይቅርታ ብታረጊ ባታረጊኛ አይመለከተንም። ገብቶሻል? ግን እዚህ ጋር የምታረጊው ነገር የፋራ ነው። የፋራ ሙልጭ ያለ የፋራ ነገር ነው እያደረግሽ ያለሽው። ሄርሜላ ከሁላችሁም በጭንቅላት ትበልጣችኋለች። የጭንቅላት ጨዋታ ደግሞ ልጫወት ብትል ደግሞ ትጫወትባቸዋለች። እናንተ ልክ እንደ ፋራ እሷ ላይ ለመጫወት እንደምትፈልጉት ሄርሜላም እናንተ ላይ መጫወት ትችላለች። አሁን ሁለቱ ተመካክረው ነው አሁን ይሄን ነገር የጀመሩት። ገብቷቸዋል? አሁን ደግሞ ምንድነው በፍቅር መጡ። በፍቅር አድርገው በቃ ይቅርታ ብላለች። ያው ታስታውሳላችሁ አለ ሄርሜላና ፍቅር ሄርሜላና ሩታ የተታረቀው ሄርሜላና ሩታ ይቅር ተባባሉ ተብለው ምናምን አይደል የታረቁት። ታርቃ እሺ ብላ ችግር የለውም ብላ ታረቀች። ከታረቀች በኋላ ልክ እንደ በቃ አብረው እየሄዱ አብረው እየተነጋገሩ ፍቅር ያ ሁሉ ነገር ስታረግ ከሩታ ከሄርሜላ ጋር አብራ ስትመጣ ስትሄድ እንደውም አሻንጉሊት የሚል ስም እስከሚወጣላቸው ድረስ ነበር አይደል? ይሄ ሁሉ የተደረገ ሩታና ፍቅር አንድ ላይ ነበሩ። ሄርሚ የምታውቀው ነገር የለም። ገብቷቸዋል? አሁን ይሄን ስራ ለመስራት ነው። ይሄን ስራ ልክ እንደ እንትን አዟዙራ ለመስራት ፈልጋ እኮ ነው። ገብቷቸዋል? ከሩታ ጋር ተነጋግረው እንደባለፈው እኮ ሊሰሯት እኮ ነው። እንደባለፈው ከአብርሃም ጋር ሊያጣሉ አትፈልጉ እኮ ነው። አብርሃምና ሄርሜላ ካሁን በኋላ የሚጣሉም አይመስልኝም። መቼም አይጣሉም። ተይ ደግሞ ለምትያን ነገር አንቺ ስላልሻት ብቻ እሷ አብርሃምን የምትተው ሴት አይደለችም። ገብቶሻል? አብርሃም የምትወሴት አይደለችም። አንቺ እንደፈለግሽ መተሽ የሄርሜላን ጭንቅላት ልታወዛውዡ አትችም። አንቺም ሆንሽ ጓደኛሽ ሩታ ማለት ነው። ሩታና አንቺ ከድሮም ትተዋወቃላችሁ። ከድሮም ተባልታችሁ ነው እዚህ ደረሳችሁት። ገብቶሻል? አንቺ አሁን ለሩታ እየጠቀምሽ እየመሰለሽ ለራስሽ ነው እየጠቀምሽ ያለሽው። ገብቶሻል? አብርሃም ከሆነ ከዚህ በኋላ አንቺን አይፈልግሽም። ልንገርሽ፣ አንድና አንድ ልንገርሽ፣ አብርሃም በቃ ከዚህ በኋላ ከሄርሜላ ጋር ነው። ሄርሜላና አብርሽ ይጋባሉም ይወልዳሉም። ቢወልዱም ይለያዩ። በቃ ይለያዩ ከፈለጉ አንቺ አይመለከትሽም።
ወልደሽም አግብተሽም ታለቅሻለሽ ምናምን የታወቅሽ አንቺ ይሄ አንቺ እግዚአብሔር ነሽ የወደፊቱን ነገር የምታስቢው አንቺ እግዚአብሔር ነሽ የወደፊቱን ነገር የሄርሜላን እድል አንቺ ነሽ የምታፈጋፍጊው አንቺ ነሽ የምታስተካክይላት ራሷ ማስተካከል አትችልም ሄርሜላ እኮ የተማረች ሴት ነች በእናንተ ጭንቅላ የምትመራ ሴት አይደለችም ይሄናል ገብቶሻል ስለዚህ ይሄ የሚያስጠላ ሙድሽን ወደዛ አድጊና ከሩታ ላይ ከሄርሜላ ላይ ራቂ ሄርሚ እቺ ልጅ አንቺን ልትበቀልሽ አንቺን ልታጠፋሽ ነው የመጣችው ፍቅር የምትባል ልጅ ማለት ነው ስለዚህ ሄርሚዬ አንቺ ምስኪን ነሽ አንቺ የዋህ ነሽ የዋህነትሽን ተጠቅሞ አሁንም አንቺን ጎል ሊያስገቡሽ ነው እየመጡ ያሉት እባክሽን ተጠንቀቂ ነው የምልሽ እውነት ተጠንቀቂ በጣም ከባድ ሴራ ነው በቃ አሁን ይሄ በጣም ትልቅ ነገር እየተደረገ ነው ያለው በፍቅርና በሩታ መሃል ትልቅ ነገር ተጀምሯል ማለት ነው አንቺን ለመጣል አንቺ የሆነ ነገር ለማድረግ ትልቅ ነገር ትልቅ ዘመቻ ተደርጎብሻል ስለዚህ አንቺ እንደፋራ እየተጎተሽ አትምጪላቸው ሩታን ብጠራሽ ተጎትሽ አትምጪ ፍቅርን ብጠራሽ ተጎትሽ አትምጪ ኤፍሬምን ቢጠራሽ ተጎትሽ አትምጪ አንቺን የሆነ አሳፍኖሽስ ቢያስኬዱሽስ የሆነ ነገር ቢያስደርጉሽስ አሁን እነሱ ስራቸው ምንድነው መሰላችሁ በቃ ፍቅር ከዚህ በኋላ በቃ ታርቀናል ምናምን ብላኮ ከታረቁ በኋላ ሄርሜላን እንኳን የሆነ ሰው አፍኗት ወይ የሆነ ሰው ቢወስዳት እንኳን ከፍቅር ጋር እኮ ታርቋል እንደዚህ እኮ አታረግም ፍቅር እና እንድትባል ነው ይሄ ሁሉ ነገር እያደረጉ ያሉ ሲስተሙን እየተጫወቱ ያሉ ማለት ነው ስለዚህ አንቺ ፋራ አትሁኚ ከአብርሃም ተለይተሽ ደግሞ ብቻሽን አትንጪ ካሜራማን ደግሞ ያንቺ ካሜራማን መሆን አለበት የአብርሃም ካሜራማን ወይ ያንቺ ካሜራማን መሆን አለበት የሆነ ቦታ እንኳን ብትጂ ከየራስሽን ካሜራማን ይዘሽ ነው መሄድ ያለብሽ በእነሱ ካሜራማን አትምጪ ገብቶሻል እነሱ ካሜራማናቸውን ራሳቸውን ይዘው ሲመጡ አንቺ ዝም ብለሽ ተጎትሽ አትምጪ ከመጣሽ እንኳን የራስሽን የሆነ ሰው ይዘሽ ነው መምጣት ያለብሽ አሁን ማንንም ማመን የለብሽም ፍቅርን ማመን የለብሽም ሄርሜላን ሩታን ማመን የለብሽም ኤፍሬም የሚባለውን አብሶ ኤፍሬም የሚባለውን ሰው መራቅ ነው ያለብሽ ኤፍሬም ፍቅር ሩታ ላንቺ ከባድ ሴራ እያሴሩ ነው ያሉት ይሄን ደግሞ ማወቅ አለብሽ ስለዚህ ከአብርሃም ተለይተሽ መምጣትም መሄድም የለብሽም ልንገርሽ እንዴ አታፍሪም እኔ እኮ እግዚአብሔር በጣም ይገርመኝ ተይልኝ ላንቺ ሊሆንሽ ነው እንዴ አብርሃም እንኳን ላንቺ ሊሆንሽ ቀርቶ ማለት ነው የልጁ እናት እንኳን አብሯት አልሆነም አይደለም ላንቺ የወለደችለት ብላ የወለደችለት ጋር እንኳን አብሬ አልሆንም ነው ያለው ገብቶሻል ከዚህ በኋላ አንቺ ያ ሁሉ ነገር አድርገሽው ካንቺ ጋር ሚሆን ይመስልሻል እንደው ፍቅር እንደው አስቢበት እስቲ ሚሆን ይመስልሻል የማይጣፍጥ ምንድነው ከሩቅ ይታያል ነው ምናምን የሚባል ነገር ለማንኛውም ይሄ ቪዲዮ ላይክ ሼር አድርጉልኝ ለሄርሚዬም አድርሱልኝ ወዳችኋለሁ ቻው